ሰላም ጤና ይስጥልኝ ውድ የሶለዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመረጥናቸው አዳዲስ መረጃዎችን ይዘን ቀርበናል። እስከ መጨረሻው ከኛ ጋር አብራችሁን እንድትቆዩ ዛሬም እንደተለመደው በአክብሮት እጋብዛለሁ። ርዕሰ መስተዳድር ጌታቸው ረዳ ከመቀለ ከተማ ወጣቶች ጋር ተወያዩ። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታ ዙሪያ ከመቀለ ከተማ ወጣቶች ጋር ተወያይተዋል። በውይይቱ ከሰባቱም የመቀለ ከተማ ክፍለ ከተሞች የተውጣጡ ወጣቶች እየተሳተፉ መሆኑም የትግራይ ኮሚኒኬሽን ጉዳዮች ጽሕፈት ቤት መረጃ ያመለክታል። ከወጣቶቹ ከተነሱ ጥያቄዎች መካከል የሚከተሉት የመሳሰሉት ይገኙበታል። ጊዜያዊ አስተዳደሩ እንደ መንግስት እርምጃ የማይወስድ ከሆነ ያሳውቀን፣ የወጣቱ ፍላጎትና ጥያቄ በተግባር መልሰ አሳየን፣ በነደብረጽዮን ቡድን ላይ እርምጃ የማትወስድ ከሆነ እኛ እርምጃ ለመውሰድ ተዘጋጅተናል። ህዝብ በፈለገው መንገድ ይታገል፣ መንግስትም የመንግስት አቋም ሊኖረው ይገባል። መወሰን አለባችሁ ወይ ደግሞ ችግራችሁ ለህዝቡ በይፋ ተናገሩ። የወጣቱና የህዝቡ የለውጥ እንቅስቃሴ በመንግስት ውሳኔ የሚፈታ እንጂ መንግስት ውሃ የሚከልስበት እንዲሆን አንፈቅድም በማለት ውሳኔዎቻቸው ቆርጠው ለማውራት እንደቻሉ ነው የታወቀው። ህገወጥ የማዕድን ቁፋሮ የሚያጣራ ኮሚቴ ከማዕከላዊና ሰሜን ምዕራብ አመራሮች ጋር ትናንትና የካቲት 26 ቀን ውይይት አካሂዷል ተባለ። በትግራይ ክልል ሽራ አውራጃ በህወሓት ጀነራሎች እየተካሄደ ነው ተብሎ የሚነገርለት ህገወጥ የማዕድን ቁፋሮ የሚያጣራ ኮሚቴ ከማዕከላዊና ሰሜን ምዕራብ አመራሮች ጋር ትናንትና የካቲት 26 ቀን 2017 ዓ.ም ውይይት አካሂዷል ተብሏል። በመድረኩ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደና ጀነራል ፍስሐ ማንጁስ ጨምሮ የትግራይ ክልል ጊዜያዊ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ በተገኙበት ነው የተካሄደው። የአጣሪ ኮሚቴው አባላት የነበሩ 4 ሰዎች ግን ወደ መድረኩ ሳይሄዱ እንደቀሩ ነው ለማወቅ የቻለው። በውይይቱ ከነበሩት አንዳንድ ተሳታፊዎች በኩል ጀነራል ታደሰ ወረደና ፍስሐ ማንጁስ በመድረኩ የመምራት አቅምና ብቃት የላቸውም ብቻ ሳይሆን ሆን ብለው ተጠያቂነት እንዳይኖር እያደረጉ ነው ማለታቸው ነው ለማወቅ የተቻለው። ይህንን የማጣራት ሁኔታ እንዲስተጓጎል ሆን ብለው እንቅፋት በመሆን እየሰሩ የሚገኙ ጀነራል ታደሰ ወረደ፣ ጀነራል ፍስሐ ማንጁስ፣ ጀነራል ምግብ ኃይልና ነጋሽ ሕልፍ መሆናቸውም እየተነገረ ይገኛል። ጀነራል ምግብ ኃይለ ማዕከላዊና ሰሜን ምዕራብ ዞኖች ጊዜያዊ አስተዳደሩ ስለማይቀበሉ ሆን ተብሎ በወርቅ ቁፋሮ ማጣራት ሰበብ እንዲጠቁ እየተደረገ ነው። እንዲሁም ይህንን የማጣራት ዘመቻ እኛን ለማሰር የተቀነባበረ ነው በማለት ቅስቀሳ እያካሄደ ነው ያለው የመረጃ ምንጩ ከነዚህ የሰራዊቱ ከፍተኛ አዛዦች በተጨማሪ የሸራሮ ከተማ አስተዳዳሪ መምህር ሙሉ ሰካና ሌሎች የዞንና የወረዳ አመራሮችም ሂደቱን በማደናቀፍ ስራ ተሰማርተዋል ሲል ገልጸዋል። በመቀለ ከተማ በህወሓት አመራሮች የተጠራ የከተማው ነዋሪዎች ውይይት በቀጠሮ ተበትኗል ተባለ። ትናንትና የካቲት 26 2017 ዓ.ም በመቀለ ከተማ በህወሓት አመራሮች የተጠራ የከተማው ነዋሪዎች ስብሰባ ባለመስማማታቸው በቀጠሮ ተበትኗል ነው የተባለው። ህወሓት በመቀለ ከተማ ሐውልቲ አዳራሽ በጠራው መድረክ የመቀለ ከተማ ነዋሪዎች ህጋዊ ያልሆናችሁ ከንቲባና ምክትል ከንቲባ እኛ እንድትሰበስቡን አትችሉም፣ የሰራዊት አመራሮች መጥተው ያነጋግሩን ብለው በመድረኩ በመሞገታቸው ምክንያት የህወሓት ጠበቃ የሆነው ጀነራል ጆን መዲድ ቀርበው ምላሽ እንዲሰጥ ቢደረግም በነዋሪዎቹ የተነሱ ከባባድና አስፈላጊ የሆኑ መሰረታዊ ለውጥ የሚሹ ጥያቄዎች የመመለስ አቅም ባለማግኘቱ ጀነራል ታደሰ ወረደና ፍስሐ ማንጁስ ባሉበት እንድንነጋገር ለአርብ ቀጠሮ ይዘን እንለያይ በማለት ውይይቱ እንደተሰረዘ ለማወቅ ተችሏል። የትግራይ ክልል ጊዜያዊ ምክር ቤት ያወጣው የምክር ቤቱ አባል ለመሆን የሚያስፈልጉ መስፈርቶች ብሎ ያወጣው መስፈርት የፕሪቶሪያ ውል የሚጥስ ነው ተባለ። ትናንትና የካቲት 26 2017 ዓ.ም አዲሱ የትግራይ ክልል ጊዜያዊ ምክር ቤት በሁለተኛው አስቸኳይ ጉባኤው ላይ ያወጣው የምክር ቤቱ አባል ለመሆን የጠየቁ ፓርቲዎች አባል ለመሆን የሚያስፈልጉ መስፈርቶች ብሎ ያወጣው መስፈርት የፕሪቶሪያ ውል የሚጥስ ነው ተብለዋል። ከመስፈርቶቹ መካከል በትግራይ ላይ ጄኖሳይድ ተፈጽመዋል ብለው የሚያምኑ፣ በጄኖሳይድ ላይ በቀጥታም በተዘዋዋሪ ተሳታፊ ያልሆኑ ፓርቲዎች ብሎ ከገለጸ በኋላ ተመልሶ በሌላ ላይ ራሱ ምክር ቤቱ በፕሪቶሪያው ስምምነት ላይ የሚያምኑ ብሎ ካወጣ መስፈርት ጋር የሚጣረስ መሆኑን ብዙዎቹ በስፋት እየገለጹ ይገኛሉ። ይህ መስፈርት ያወጣው ጊዜያዊ ምክር ቤቱ የተቋቋመው ትግራይ ከጦርነቱ በኋላ የሀሳብ ብዙሃነት የሚንጸባረቅባት መድረክ ትሆናለች ተብሎ ሲታሰብ አሁንም ብሔርተኞች ብቻ የሚፈነጩባት፣ ሀሳብ የማይንሸራሸርባት፣ የታፈነ ሀሳብ ደግሞ ወደ የባሰ መለያየት የሚያመራት መድረክ እንዳትሆን ስጋት አለብኝና ጊዜያዊ አስተዳደሩና የፌዴራል መንግስት ይህንን ጊዜያዊ ምክር ቤት አሰራሩ በደንብ እንዲገመግሙት ጥሬን አቀርባለሁኝ ሲል አንድ የትግራይ ተወላጅ ለሶለዳ ሚዲያ ገልጸዋል። ወደ ሀገራዊ አበይት መረጃዎቻችን ስንሻገር ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎም ወደ የውጭ የመላክ አቅም ማሳደጓን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የሀሚቾ ጥይት ፋብሪካን በጎበኙበት ወቅት ኢትዮጵያ እንደ ታላቅ ሀገር ራስን የመቻል ጉዞዋን በማጠናከር ስሉጥ የሆነ የትውልድ ቅብብሎሽ ማረጋገጥ እንደሚገባት ተናግረዋል። ኢትዮጵያ ከዚህ ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎች ብታደርግም እስከዛሬ 3 ዓመት በፊት ድረስ ከውጭ በማስገባት ላይ ተሰማርታ መቆየቷን አንስተዋል። አሁን ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም አሳድጋለችም ብለዋል።
ይህ እርምጃ በሙሉነት የተገነባና በሚገባ የታጠቀ የሀገር መከላከያ ሰራዊትን ከማረጋገጥ አንጻር አበረታች ስራ መሆኑን ጠቅሰዋል። ከመከላከያ ግብአቶች ባሻገር ሀገር የራሷን ምግብ፣ መድኃኒትና አልባሳት በበቂ ሁኔታ በማምረት እውነተኛ በራስ መተማመን ማረጋገጥ እንደሚገባትም ነው ያስገነዘቡት። ኢትዮጵያ የአልሸባብ ወታደራዊ ይዞታዎችን ደበደበች። የኢትዮጵያ አየር ኃይል የአልሸባብ ወታደራዊ ይዞታዎችን መደብደቡን ሶማሊያ ጋርዲያን ዘግቧል። የኢትዮጵያ አየር ኃይል ሶማሊያ ውስጥ ዘልቆ በመግባት በመካከለኛው ሸበሌ የሚገኙ የአልሸባብ ይዞታዎች ላይ ድብደባ መፈጸሙን ዘገባው ጠቅሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ ሶማሊያ ባደረጉት ጉዞ ላይ መቃዲሾ አዳን አብዱል ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አልሸባብ በአካባቢው የሞርታር ጥቃት ማድረሱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ታጋቾችን እንዲለቅና ከጋዛ እንዲወጣ የመጨረሻ የማስጠንቀቂያ መልእክት አስተላልፈዋል። በጋዛ ያለውን ጦርነት ለማጠናቀቅ እስራኤል የምትፈልገውን ሁሉ ለመላክ ዝግጁ ነኝ፣ እኛ የምንለውን የማይፈጽም የትኛውም የሐማስ አመራር ደህንነቱ የተጠበቀ አይሆንም ብለዋል። ለጋዛ ህዝቦች እንዲሁ ብሩህ የሆነ የወደፊት ተስፋ ይጠብቋቸዋል፣ ነገር ግን ታጋቾች ከተለቀቁ ብቻ ነው፣ አለዚያ ግን ትሞታላችሁ የሚል ማስፈራሪያ የታከለበት ጽሁፍ ትሩዝ በተሰኘ ትስስር ገጻቸው አጋርተዋል። ጽሁፉን ያጋሩት በተኩስ አቁም ስምምነቱ ሳቢያ የተለቀቁ የታጋቾች ቡድን አባላትን በነጩ ቤተ መንግስት ካነጋገሩ በኋላ ነው ተብሏል። እስራኤል በመጀመሪያ የተኩስ አቁም ስምምነት ከተለቀቁት ውጪ 24 በህይወት ያሉና ሌሎች በጥቅሉ 59 ሰዎች እስካሁንም በሐማስ ስር እንደታገቱባት ተናግራለች። ከታጋቾች ውስጥ የአሜሪካ ዜግነት ያላቸው ሰዎች እንደሚገኙበትም ይነገራል። ዶናልድ ትራምፕ የመጨረሻ ማስጠንቀቂያ ብለው ያስተላለፉት ዘለግ ያለ ጽሁፍ ተከትሎ ከዚህ ቀደም ሐማስ ታጋቾችን ካለቀቀ ጋዛን ገሃነም እናረጋታለን የሚለው ማስፈራሪያ ሰዎች እያስተዋወሱ ይገኛሉ። መረጃው ያስነበበው ቢቢሲ ነው። ጋዛ የፍልስጤም አካል መሆን ካልቻለች የወደፊት እጣ ፈንታ የላትም ሲል የተባበሩት መንግስታት ድርጅት ገለጸ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጋዛ የፍልስጤም ግዛት አካል ከመሆን በቀር የወደፊት ተስፋ የላትም ብለዋል። ዋና ጸሐፊው ዓለም አቀፍ ሕጎችን በማክበር የእስራኤልን ወረራ ማቋረጥ ካልተቻለ ከጦርነቱ ማገገም የማይቻል መሆኑንም አጽንኦት ሰጥተዋል። ጉቴሬዝ ይህን ያሉት በካይሮ በተካሄደው አስቸኳይ የአረብ ሀገራት የመሪዎች ጉባኤ ላይ ሲሆን ጉባኤው በፍልስጤም ጉዳይ በተለይም በጋዛ ላይ ያተኮረ ነው። በዚህ ወቅት ጉቴሬዝ ጋዛ የፍልስጤም ግዛት አካል መሆን ካልቻለች የወደፊት እጣ ፈንታዋ አስቸጋሪ ይሆናል ሲሉ ተናግረዋል። የተባበሩት መንግስታት በዓለም አቀፍ ሕግ መርሆች ላይ የተመሰረተ የጋዛን መልሶ ማገገም፣ መልሶ ማቋቋምና መረጋጋት ለመምራት ግልጽ የሆነና ፖለቲካዊ ማዕቀፍ ያስፈልገዋል ሲሉም አጽንኦት ሰጥተዋል። እርዳታ ወደ ጋዛ ማድረስ ለድርድር የማይቀርብና በሁሉም አካላት ስምምነት ሊደረስበት የሚገባ ሰብአዊ መብት መሆኑንም አጽንኦት በመስጠት አፋጣኝ መረጋጋት እንዲፈጠርም ጠይቀዋል። መረጃ ያጋራው ኢትዮ ኤፍኤም ነው። ከአሜሪካ ለሚቃጣብኝ የትኛውም ጦርነት ዝግጁ ነኝ ስትል ቻይና አስታወቀች። ቻይና ከአሜሪካ ለሚቃጣበት የትኛውም አይነት ጦርነት ለመመከት ዝግጁ መሆኗን አስታውቃለች። ለሁለተኛ ጊዜ ወደ ስልጣን በመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የተቃጣባት ያለውን የታሪፍ ጭማሪ በመቃወም ቻይና መልእክቱን ማስተላለፏ ተነግሯል። ትራምፕ ከወር በፊት ከቻይና ወደ አሜሪካ የሚገቡ ማንኛውም ምርቶች ላይ የ10 በመቶ የታሪፍ ጭማሪ ማድረጋቸው ይታወሳል። ከሰሞኑም ጭማሪ ወደ 20 በመቶ ከፍ እንዲል ማድረጋቸው ተከትሎ ቻይና በምላሹ ከአሜሪካ ወደ ሀገሯ የሚገቡ የግብርና ውጤቶች ላይ ከ10 እስከ 15 በመቶ የታሪፍ ጭማሪ አድርጋለች። አሜሪካ ጦርነት ከሆነ የምትፈልገው በታክስም ሆነ የትኛውም ጦርነት ለመዋጋት ዝግጁ ነን ሲል የመንግስት ቢሮ ያወጣው መረጃ ኤምባሲው በኤክስ ትስስር ገጹ ዳግም አጋርቶታል። ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ቻይና ለመጀመሪያ ጊዜ ነው ጠንከር ያለ መልእክት ያስተላለፈችው ተብሏል። በስተመጨረሻም እስራኤል በሊባኖሱን ሄዝቦላህ ከፍተኛ መሪ መግደሏን ይፋ አደረገች። የእስራኤል ጦር ሐሺም ካህዳርን ኢላማ ውስጥ ያስገባ ጥቃት ሰንዝሬ ገድያቸዋለሁ ሲል በኤክስ ገጹ ላይ ጽፏል። ሕይወታቸውን ያጡት መሪ በሄዝቦላህ ሬድዋን ኃይል ውስጥ ከፍተኛ አዛዥ እንደነበሩም ተጠቅሷል። ግድያው የተፈጸመው በደቡባዊ ሊባኖስ ቃና በተሰኘ አካባቢ ሲሆን እስራኤል ዛሬም ጥቃት መሰንዘሯን አጠናክራ መቀጠሏን ይጠቁማል ተብሏል። አዛዡ በባህር ወደ ሊባኖስ የጦር መሳሪያ እንዲገባ አድርገዋል በሚል ምክንያት ነው የእስራኤል ጥቃት ሰለባ የሆኑት። እስራኤልና ሄዝቦላህ የተኩስ አቁም ስምምነቱ ላይ ከደረሱ በኋላ ከፍተኛ አዛዥ ሲገደሉ የአሁኑ የመጀመሪያ ሆኖ ተመዝግበዋል። ይህ ዜና እስከተጠናከረበት ሰዓት ሄዝቦላህ በጉዳይ ላይ ያለው ነገር የለም። ዘገባው ያሰራጨው አልጀዚራ ነው። ለዕለቱ የመራረጥናቸው አዳዲስ መረጃዎቻችን እነዚህ ነበሩ። እስካሁን አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስ ትኩስ ዜናዎችና መረጃዎች እንዲደርሷችሁ እንደተለመደው የደወል ምልክቷን ይጫኑ። መልካም ጊዜ እንዲሆንላችሁ ተመኘው።